ለጌታ ቃል ክብር እንቆምና ሁልጊዜ እንደምናደርገው ከትንቢተ ሐጌ ነው ዛሬ የጌታን መልእክት የምንካፈለው። ምዕራፍ 1ን ከ1 እስከ 15 ያለውን ነው የምናየው፣ ግን የምናነበው ከማቴዎስ ወንጌል ምዕራፍ 6 ቁጥር 33 ይሆናል። ሁለቱንም ክፍል አውጥታችሁ ሬዲ እንድትሆኑ ብዬ ነው። ሐጌ ትንቢተ ሐጌ ምዕራፍ 1 ታውጡና ሬዲ ትሆናላችሁ። ግን የምናነበው የማቴዎስ ወንጌል ምዕራፍ 6 ቁጥር 33 ነው። የሐጌን ምዕራፍ 1 እንደው ባጭር ቃል ጠቅልሎ ሊያስቀምጥ የሚችል ክፍል የቱ ነው ብዬ ስል በአዲስ ኪዳን የማቴዎስ ወንጌል ምዕራፍ 6 ቁጥር 33 ሆኖ ስላገኘሁት ነው። በጌታ ስም አነባለሁ። ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። ሁላችን በጋራ እናነበዋለን። ነገር ግን የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። በትክክል አለም ያነበብ ነው። እኔ ስልት ደግማላችሁ ከኔ በኋላ። ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። እግዚአብሔር ይመስገን። አረፍ በሉ። በግሌ እንደዚህ እያቀድኩኝ ነው። በተወሰነ ጊዜ ከብሉይ ኪዳን አንዳንድ መጽሐፍትን ማንሳት እፈልጋለሁ። ምናልባት የዛሬ 3 ዓመት አካባቢ ሚልኪያስን አንስቼ ነበር፣ ታስታውሱ ከነበረ። ይህንን የማደርገው ምንድን ነው? ብሉይ ኪዳን በአዲስ ኪዳን ነው የተብራራው። አዲስ ኪዳን ደግሞ በብሉይ ኪዳን ተሰውሮ ነው የኖረው። እኛ በ66ቱም ቅዱሳት መጽሐፍት የምናምን ሰዎች ስለሆንን ሁሉም የእግዚአብሔር እስትንፋሳዊ ቃልም ስለሆነ የሚጠቅመን የሚያሳድገን የምንሰብከው ከዘፍጥረት እስከ ራእይ ነው። እግዚአብሔር የተባረከ ይሁን። እንግዲህ ትንቢተ ሐጌን በመሃል አነባለሁ። የትኩረት አቅጣጫ የሱ ስለሆነ እንደምታውቁት ከቀን ወደ ቀን ትኩረታችንን የሚስቡ ነገሮች እየጨመሩ ነው ያሉት። አንድ ትኩረታችንን የሚስብ ነገር ሲያልፍ ሌላ ደግሞ እኔን ተመልከቱኝ፣ እኔ የትኩረት ማዕከል ልሁን የሚል ነገር ይከሰታል። በዚህ ሁሉ ሽሚያ ውስጥ እግዚአብሔር አምላካችን ደግሞ ያለመናወጥ የሁላችን የትኩረት ማዕከል እርሱ እንዲሆን ይፈልጋል። ኢሶኬ ለሁላችንም ትበቃላችሁ፣ ለሌላውም ለእኔም ሁኑ አይልም። እግዚአብሔር ለእኔና ለእኔ ብቻ የሚል አምላክ ነው። እግዚአብሔር እንደውም ቀናተኛ አፍቃሪ ነው። ልጆቹ የሞተላቸው በገዛ ደሙ የዋጃቸው ሌላ ነገር እንዲሻማበት አይፈልግም። ትንቢተ ሐጌ የቅድሚያ ያለ የሚል መልእክት ያለው ነው። ዘ ሜሴጅ ኦፍ ፕራዮሪቲ ነው መልእክቱ። በብሉይ ኪዳን ከአብዲው ቀጥሎ ሁለተኛው ትንሹ መጽሐፍ ነው። እንደምታውቁት መጽሐፉ የተጻፈላቸው በባቢሎን ምርኮ ስር የነበሩ ከምርኮ ተመልሰው አገራቸውን በመገንባት ላይ ላሉ ሰዎች ነው። ሁላችንም እንደምናውቀው በ586 ቢሲ እስራኤል ለእግዚአብሔር ባለመታዘዟ ምክንያት በባቢሎን እጅ ወድቃ እንደነበር፣ ቤተ መቅደሱ እንደፈረሰ፣ ኢየሩሳሌም ፍርስርሷ እንደወጣና እንደተጋዙ ታውቃላችሁ።
በኋላ ግን እግዚአብሔር አምላክ ደግሞ የፋርስን ንጉሥ ቂሮስን አስነሳና የፋርስ ንጉሥ የባቢሎንን ንጉሥ አሸንፎ ሲቆጣጠር መጀመሪያ ያደረገው ምርኮኞቹን ወደ አገራችሁ ተመለሱና ቤተ መቅደሱን ስሩ የሚል ትእዛዝ ነው ያወጣው። እና መጀመሪያ የተመለሱት በዘሩባቤል መሪነት ወደ 50,000 ሰዎች ይሆናሉ። ይሄንን የዕዝራ መጽሐፍ ምዕራፍ 2 ይነግረናል። እንደተመለሱ መሰዊያን ሰርተው እግዚአብሔርን ማምለክ ጀምረዋል። ወዲያው እንግዲህ ፈርሶ የነበረ ከተማ በዝግታም ቢሆን እየተገነባ ሲሄድ ቤቶች መሰራት፣ ሱቆች መከፈት፣ እርሻው፣ ኢንዱስትሪው መጧጧፍ ይጀምራል። ነገር ግን እስራኤል ያለ ቤተ መቅደሱ ያለ እግዚአብሔር ሀለወት ያለ እግዚአብሔር መገኘት የቱንም ያህል ብልጽግና ውስጥ ብትገባ ኪሳራ ስለሆነ እግዚአብሔር ቤቱን ቤተ መቅደሱን የሕይወታቸው ማዕከል ዋና እንዲሆን ይፈልጋል። እና እነዚህ ሰዎች የፈረሰውን ቤተ መቅደስ መገንባት ጀመሩ፣ መሰረቱን መጣል ጀመሩ። በ538 ነው የተመለሱት። ምናልባትም ከ45 ዓመት በኋላ ነው የተመለሱት። ከዛ ግንባታውን ሲጀምሩ የዋዛ አልሆነም፣ ተቃውሞ ገጠማቸው። ዕዝራ ምዕራፍ 4 ከቁጥር 4 ጀምሮ ያንን ይነግረናል። በኋላ እርግፍ አድርገው ተዉትና ወደ ግላቸው ጉዳይ ተመለሱ እና ከ14 እስከ 16 ዓመት ለሚሆን መሰረቱ ተጀምሮ ትተውት ቢዝነስ አዝ ዩዥዋል ቀጥለው እያሉ እግዚአብሔር በሐጌ በኩል ይሄንን መልእክት ላከ። ስለዚህ ምንድነው ያላቸው? የመጀመሪያው እግዚአብሔር የተናገረው መልእክት ሰበባችሁን አቁሙ የሚል ነው። ስታፕ ዩር ኤክስኪውዝ የሚል ነው። ምዕራፍ 1 ቁጥር 2 ላይ እንደምናየው እግዚአብሔር ጸባዖት እንዲህ ይላል፣ ይህ ሕዝብ የእግዚአብሔር ቤት የሚሰራበት ጊዜ ገና ነው ይላል። ጀምረው ተውትና ምን አይነት ምክንያት መስጠት ጀመሩ? የእግዚአብሔር ቤት የሚሰራበት ጊዜው ገና ነው። ምን እያሉ ነው? ነገ ይደርሳል እያሉ በቂ የሆነ ሰበብ ምክንያት አላቸው። ያቆሙበት ምክንያት እንደቀደሙት አባቶቻቸው ወደ ጣዖታት ዘወር ብለው ግን አይደለም። ከእግዚአብሔር ርቀው እኮ አይደለም። የእግዚአብሔር ቤት መሰራት እንዳለበት ያምናሉ። ችግራቸው የእግዚአብሔር ቤት መሰራት አለበት፣ ግን መቼ ይደርሳል? ነገ ይደርሳል። ወይም እኛ ልንሰራው ካልቻልን ልጆቻችን፣ የልጅ ልጆቻችን ሊሰሩት ይችላሉ የሚል መንፈሳዊ ግዴለሽነት ስፒሪቹዋል ሌታርጂ ተጠናውቷቸው ነበር። ቼክአፕ ትሄዳላችሁ አይደል? ፕራይመሪ ዶክተራችሁ ጋር የምታደርጉት ቼክአፕ ኖርማል ነው። በአመት 2 ጥሩ ነው አይደል? በፈውስ ብናምንም በቼክአፕም እናምናለን። እና በአመት 2 ቼክ እንድታረጉ ቤተ ክርስቲያን ትላለች። እግዚአብሔር የተባረከ ይሁን። ግን ደግሞ ከፕራይመሪ ዶክተር እልፍ ያለ ስፔሻል ደግሞ የሆነ ምርመራ የምናደርግበት ሁኔታ ደግሞ አለ አይደል? ጠለቅ ያለ ማለት ነው። እና እግዚአብሔር ሕዝቡን እንደዚህ አይነት ሁኔታ ውስጥ እንደሆነ ተመልክቷል። የመንፈሳዊ ረሃብ፣ ጥማት፣ እግዚአብሔርን የማምለክ ለእግዚአብሔር ትኩረት የመስጠት ቤቱን የመውደድ እጥረት ገጥሟቸው እያለ እግዚአብሔር ሕዝቡን በነቢዩ በኩል መቀስቀስ ጀመረ። እንዴት ነው ለመንፈሳዊ ነገር ስሜት ማጣታቸው
የተንጸባረቀው ካላችሁኝ አንዱ ይሄ ካነበብነው የተነሳ ነው። ጊዜው ገና ነው የሚል አመለካከት አስተሳሰብ ውስጣቸው ነበረ ማለት ነው። እንደውም እግዚአብሔር ይሄ ሕዝብ ብሎ ነው የተናገረው። ሕዝቤ እንኳን አላላቸው። ምን ያህል ቅይማት ውስጥ እግዚአብሔር እንደገባ እንኳን ያሳያል። እዩት ክፍሉን ምዕራፍ 1 ቁጥር 2 ላይ ይህ ሕዝብ ዘመኑ አልደረሰም፣ የእግዚአብሔር ቤት የሚሰራበት ዘመን አልደረሰም ይላል ብሎ ተናገረ። እግዚአብሔር these people ከማለት ያድነን። ምክንያቱም በንግግሩ ሕዝቤ ሲል ነው የሚታወቀው እግዚአብሔር። ዕዝራ ምዕራፍ 4 ቁጥር 4 ቅድም ያነሳውላችሁ ላይ ምክንያት ነበራቸው ብያቸዋለሁ። ምክንያታቸው ዕዝራ እንደዚህ ይላል፣ የምድሩም ሕዝብ የይሁዳን ሕዝብ እጅ ያደክሙ ነበር፣ እንዳይሰሩ ማስፈራሯቸው፣ ምክራቸውንም ያፈርሱ ዘንድ በፋርሱ ንጉሥ በቂሮስ ዘመን ሁሉ እስከ ፋርስ ንጉሥ እስከ ዳሪዮስ መንግስት ድረስ መካሪዎችን ገዙባቸው። መጀመሪያ መሰረቱን ሲጥሉ ችግር አልገጠማቸውም። በኋላ ተግዳሮት ሲመጣ ተዉት፣ እግዚአብሔርን አልጠየቁም። በኋላ በቃ ሊሆን የሚችለው እኔ ምን አታገለኝ ጊዜው ስላልደረሰ ነው ብለዋል። ይሄን ያሉበት ምክንያት አንዳንድ መጽሐፍ ቅዱስ አዋቂዎች ምን ብለው ይላሉ? የትንቢተ ኢሳይያስን መጽሐፍ ምዕራፍ 2ን ወስደው ትንቢተ ኢሳይያስ ምዕራፍ 2 ላይ ስለ እግዚአብሔር ቤት የተነገረ ስለ መቅደሱ የተነገረ ትንቢት ስለነበረ በቃ ይሄ መቅደስ የሚሰራው በመጨረሻው ዘመን ነው፣ መሲሁ ሲመጣ ነው ማለት ነው፣ እኛ ለምን እንታገላለን የሚል አመለካከት ገብቶባቸውም ሊሆን ይችላል። የኢሳይያስ ምዕራፍ 2 ምንድን ነው የሚለው? በዘመኑ ፍጻሜ የእግዚአብሔር ቤተ መቅደስ ተራራ ከተራሮች ከፍ ብሎ ይመሰረታል፣ ከኮረብቶችም በላይ ከፍ ከፍ ይላል፣ ሕዝቦችም ሁሉ ወደዚያ ይጎርፋሉ የሚል ትንቢት አለ። የሚገርማችሁ ምክንያት ሰበብ ከፈለግን አይጠፋም። ለዚያ ደግሞ የሚሆን ጥቅስም አይጠፋም። በቃ ጠቀሱ። ከኢሳይያስ ምዕራፍ 2 ቁጥር 2 ጠቀሱ ማለት። እሺ የኢሳይያስ ምዕራፍ 2ን ካነሳችው ኢሳይያስ ምዕራፍ 44ንስ ለምን አታነቡትም ቢባሉ እነዚህ ሰዎች ምንድን ነው የሚሉት? ምዕራፍ 44 ደግሞ በግልጽ ስለዚህኛው ቤተ መቅደስ ተነግሯል። እኔው ኢሳይያስ ምዕራፍ 44 ላይ ምን እንዳለ ቁጥር 28 ቂሮስንም እርሱ እረኛዬ ነው፣ ፈቃዴን ሁሉ ይፈጽማል፣ ኢየሩሳሌምም እንደገና ትሰራ፣ ቤተ መቅደሱም መሰረቱ ይጣል ይላል እላለሁ። ማን? ቂሮስ የፋርስ ንጉሥ እንደዚህ የሚል ትንቢት ኢሳይያስ ተናግሯል። ስለዚህ ወደ አገራቸው የተመለሱት እግዚአብሔር የፋርስን ንጉሥ የቂሮስን መንፈስ አነሳስቶ ነው አይደለ? ወደ ኢየሩሳሌም ተመለሱና ቤተ መቅደሱን ስሩ ያላቸው። ስለዚህ ምዕራፍ 2ን ከመውሰድ ምዕራፍ 44ን መውሰድ ይቀላቸው ነበር። ምክንያቱም ግልጽ የሆነ መልእክት ነው። ምዕራፍ 2 አሻሚ ነው። ስለ መጨረሻው ስለ መሲሁ መምጣት የሚናገር ነው። ወይም አልገባንም ብለው ሊያልፉት ይችላሉ። አንዱ ምክንያታቸው ይሄ ሊሆን ይችላል። እና እግዚአብሔር ቁጥር 3 ላይ ሐጌ ቁጥር 3 ላይ የእግዚአብሔር ቃል በነቢዩ በሐጌ በኩል እንዲህ ሲል መጣ። ይህ ቤት ፈርሶ ሳለ እናንተ ራሳችሁ በተዋቡ ቤቶቻችሁ ውስጥ ለመኖር ጊዜው ነውን? እሺ የእግዚአብሔርን ቤት ለመስራት ጊዜው አሁን አይደለም ካሉ የራሳቸውንም ቤት ለመስራት ጊዜው አሁን አይደለም ማለት ነበረባቸው። ለራስ ሲቆርሱ ግን አያሳንሱ ሆነና የጌታ ነገር ነገ ይደርሳል፣ የኛስ ጉዳይ የኛማ አንገብጋቢ ነው፣ ዛሬ ማደር የለበትም ብለው ቤቶቻቸውን ይገነቡ ነበር። እንደውም የሚገነቡበት ቤት ራሱ ቤተ መቅደሱ በሚሰራበት አይነት ዕቃ ነው ይላል። ዝም ብሎ ተራ ቤት አይደለም እየሰሩ ያሉት፣ ለራሳቸው በጣም የተዋበ ቤት ነው።
እግዚአብሔር በእነሱ ቤት ግንባታ ነው ያዘነው? በፍጹም አይደለም። በጣም ይሄን መልእክት ተዛብቶ ሲቀርብም ሰምቼ ያውቃል። ልክ እግዚአብሔር የኛ ብልጽግና የሚያናድደው የኛ 2-3 ቤት የምንሰራው ፎቅ የሚያበሳጨው ተደርጎ ሲቀርብም አይቼ ስለማቅ ማለት ነው። እግዚአብሔር ግልጽ መልእክት ነው የተናገረው። የእግዚአብሔር ቤት ፍርስራሽ ባለበት ከተማ የተዋበ ቤት ሰርተው ከፍርስራሹ ጋር ይኖራሉ። ምንም አይመስላቸው። ስሜት አጥተው ስለነበር ነው እግዚአብሔር እንደዚህ አይነት ሙግት ያነሳው። ራስ ተኮር ራስ ወዳድ ሆናችኋል እያለ ነው እግዚአብሔር። የመጀመሪያውን መጀመሪያ አላደረጋችሁም። ቅድሚያ መሰጠት ያለበትን ቤቴን ትታችሁ ሁለተኛውን የመጀመሪያ አደረጋችሁ። የቅደም ተከተል መዛባት ገጥሟችኋል እያለ ነው ያለው እግዚአብሔር። ትኩረት የሚሻ ዋናው ቤተ መቅደሱ ፈርሶ የራሱን ቤት ገንብቶ መኖርና ደግሞ ምንም ስሜት ማጣት ማለት ነው። ሰሞኑን አንድ ትሬኒንግ ላይ ነበርንና አገልጋዮች በጣም ማተኮር ያለብን አርጀንት እና ኢምፖርታንት ነገር ላይ እንደሆነ ሲነገረን ነበር። እግዚአብሔር እንደዚህ እያለ ይመስለኛል፣ በጣም አርጀንት ኤንድ ኢምፖርታንት የሆነውን ጉዳይ ትታችሁ አንገብጋቢ ያልሆነ አስቸኳይ ያልሆነ ኢምፖርታንትም ያልሆነ ነገር ላይ አተኩራችኋል እያለ ነው። እሺ እግዚአብሔር ቤት አልባ ሆኖ እነሱ ቤተኛ ስለሆኑ አይመስላችሁ? እግዚአብሔር ጸጋውን ያብዛልን። እንዳልኳችሁ ነው። እኛ ያለን ቤት ቪላ ቤት የምንነዳቸው መኪኖች ያከማቸነው ሀብትና ንብረት የእግዚአብሔር ችግር አይደለም። የእግዚአብሔር ችግር ምንድን ነው? እግዚአብሔርን ዋና ሳናደርገው ስንቀር፣ ያንን ሁሉ ሰብስበን እሱን ስንረሳው፣ እሱን ስንተወው፣ በሕይወታችን እግዚአብሔርን የመጀመሪያ ሳናደርገው ስንቀር የዛ ጊዜ ይቀየማል። ምዕራፍ 1 ከቁጥር 1 እስከ 4 እግዚአብሔር ያላቸው ምንድን ነው አለን? ሰበባችሁን ተዉ፣ ራስ ወዳድነታችሁን ራስ ተኮርነታችሁን ተዉ ነው ከቁጥር 1 እስከ 4። ከቁጥር 5 እስከ 11 ደግሞ ራሳችሁን ፈትሹ፣ ሰልፍ ኤግዛሚኔሽን አድርጉ። ቅድም እንዳልኩት የፕራይመሪ ዶክተር አይነት ሳይሆን ጥልቅ የሆነ ምርመራ አድርጉ የሚል መልእክት ነው። ቁጥር 5ን ጀምሮ እናንብበው። በአዲሱ መደበኛ አነባለሁ እኔ። ስለዚህ እግዚአብሔር ጸባዖት እንዲህ ይላል፣ እስቲ መንገዳችሁን ልብ በሉ። ብዙ ዘራችሁ፣ ነገር ግን ያጨዳችሁት ጥቂት ነው። በላችሁ ግን አልጠገባችሁም፣ ጠጣችሁ ግን አልረካችሁም፣ ለበሳችሁ ግን አልሞቃችሁም። ደመወዝን ተቀበላችሁ፣ ግን በቀዳዳ ኮሮጆ የማስቀመጥ ያህል ነው። ቁጥር 7 እግዚአብሔር ጸባዖት እንዲህ ይላል፣ እስቲ መንገዳችሁን ልብ በሉ። ቁጥር 9 ሁሉን የሚገዛ እግዚአብሔር እንደዚህ ይላል፣ ብዙ ተስፋ አደረጋችሁ፣ ያገኛችሁት ግን ጥቂት ነው። ወደ ቤት ያስገባችሁትንም እኔ እፍ አልሁበት። ይህ የሆነው ለምን ይመስላችኋል ብሎ ይጠይቃል። ብዙ ክራይሲስ ገጥሟቸዋል። ስትቆጥሩት ወደ 7 የሚሆኑ ችግር በሕይወታቸው እየተፈራረቀ ነው ያለው። ነገር ግን ምክንያቱ ምን እንደሆነ እንኳን ማሰብ አይፈልጉም። ኑሯቸውን ቀጥለዋል። ከዛ እግዚአብሔር ራሱ መልስ ሰጣቸው። ለምን ይመስላችኋል ካለ በኋላ የኔ ቤት ፈርሶ እያለ ሁላችሁም የራሳችሁን ቤት ለመስራት ስለሮጣችሁ ነው። ስለዚህ በእናንተ ምክንያት ሰማያት ጠል ከለከሉ፣ ምድርም ፍሬዋን ነሳች። እኔም በእርሻዎችና በተራሮች በእህሉና በአዲሱ ወይን ጠጅ በዘይቱና ምድር በምታፈራው ሁሉ በሰውና በእንስሳ በእጆቻችሁም ሥራ ላይ ድርቅ አመጣለሁ። ኮንሲደር ዩር ዌይስ 2 ጊዜ ቁጥር 5 እና ቁጥር 7 ላይ ልባችሁን በመንገዳችሁ ላይ ምን አድርጉ?
አድርጉ። የአእምሯችሁን ማዕከል ተጠቅማችሁ ህሊናችሁን ተጠቅማችሁ ጥልቅ የሆነ ምርምር አድርጉ። እስቲ የደረሰባችሁ ይሄ ሁሉ ኪሳራ በምን ምክንያት እንደሆነ አስቡ። እንዴ ሰው እንዴት ነው እየዘራ ብዙ እየዘራ ጥቂት ሲያጭድ፣ እየበላ ሳይጠግብ ሲቀር፣ እየጠጣ ሳይረካ ሲቀር፣ እየለበሰ አልሞቀው ሲል፣ ወደ ቤት የገባውም አልበረክት ሲለው፣ ደሞዝ ያገኛል ወር እስከ ወር አላዳርስ ሲለው ማለት ነው። ብዙ ደሞዝ እያገኘ እንዴ ምክንያቱ ምን ይሆን ብሎ እንዴት አይጠይቅም? ስለዚህ እግዚአብሔር ምን እያለ ነው? ልባችሁን በምን ላይ አድርጉ? በመንገዳችሁ ላይ አድርጉ። ኮንሲደር ዩር ዌይስ፣ መርምሩ መንገዳችሁ። እንዴ እጥረት ለምን ገጠመን ብላችሁ ጠይቁ። ከዚህ በፊት እንደዚህ አልነበረማ። እግዚአብሔር እህል ውሃቸውን ይባርካል። እግዚአብሔር አምላክን ታመልከዋለህ፣ እርሱም እህልና ውሃን ይባርካል። በሽታን ከመካከል ያርቃል። በምድር መካን ወይም የምጨነግፍ አትሆንም። የዘመንህን ቁጥር እሞላለሁ። እግዚአብሔር ይህን ተስፋ ሰጥቷቸዋል። ያውቁታል ይህንን አምላክ። ጥቂቱን ሲያበዛላቸው ያውቁታል። አሁን ግን ከጥረታቸው በታች ከብቃታቸው በታች እየኖሩ ነው ያሉት። በምን ምክንያት ይሆን ብለው አልጠየቁም። የእርካታ ችግር ገጥሟቸዋል። በላችሁ አልጠገባችሁም፣ ጠጣችሁ አልረካችሁም ሲል ምን እያለ ነው? እርካታ አጥታችኋል። ደስተኛ መሆን አቅቷችኋል። ምን የመሳሰለ ቤት ሰርታችሁ እዛ ቤት ውስጥ አዘንተኛ ሆናችኋል። እንዴ ለምን አትጠይቁም? ምን የመሳሰለ መኪና እየነዳችሁ ሀዘንተኛ ናችሁ። እንዴ ምክንያቱ ምንድነው? እንዴት አትሉ? አይ ዕዳ ስላለበት ነው እንዳትሉ። ፔድ ኦፍ ሆኖም ሀዘናችሁ ቀጥሏል አይነት ነው እኮ። ቁጥር 9 ላይ ሁሉን የሚገዛ እግዚአብሔር እንደዚህ ይላል፣ ብዙ ተስፋ አደረጋችሁ፣ ያገኛችሁ ግን ጥቂት ነው። ወደ ቤት ያስገባችሁትንም እኔ እፍ አልሁበት። ይህ የሆነው ለምን ይመስላችኋል ካለ በኋላ አሁንም መልሱን ይሰጣል። የእኔ ቤት ፈርሶ እያለ ሁላችሁም የራሳችሁን ቤት ለመስራት ስለሮጣችሁ ነው። ቤት ውስጥ የገባው እፍ ሲልበት አልበረክት ሲል ሰላቢ መንፈስ አይደለም፣ እግዚአብሔር ነው እያለ ነው። አንድ ጊዜ ባልና ሚስት ተጋብተው ኢትዮጵያ የቤት ምትረዳቸውን ቀጥረው ለሁለት 50 ኪሎ ጤፍ ይገዛሉ እና ወር ሳይደርስ ያልቃል። በኋላ በሚቀጥለውም አለቀ ትላቸዋለች። የቤት ሰራተኛው አለቀ ትላቸዋለች። በዚህ ምክንያት ባልና ሚስት ከፍተኛ ግጭት ውስጥ መግባት ጀመሩ። አንዱ ትዳር ውስጥ የሚያጋጨን ፋይናንስ ነው። ይሄ መካድ የለበትም። በኋላ እንዴት ነው ሁለት ነን 50 ኪሎ ጤፍ እንዴት ነው የማይበቃን የሚል ጦርነት ውስጥ፣ አንቺ ነሽ ችግሩ ቤቱን በሚገባ ማኔጅ እያደረግሽ አይደለም በሚል ከባድ ጭቅጭቅ ውስጥ እያሉ አንድ አገልጋይ ሊጎበኛቸው ቤታቸው እንዳጋጣሚ መጥቶ እንጸልይ ብሎ ሲጸልዩ ያቺ ልጅ አጋንንት ነበረባት። መንፈሱ ጮኸ። በጌታ በኢየሱስ ስም አዛለሁ፣ እዚህ ምን ትሰራለህ ሲለው ሊጥ እያቦካው አለ። እሱ ሊጡን እያቦካው እንዴት ይበርክት? ጤፉልም የሚለው ለካስ የሚያቦካ ቤታቸው አስገብተው። መጠየቅ ያስፈልጋል። ችግሩን ሚስት ላይ ባል ላይ ከማድረግ በፊት እንዴት ነው ቤታችን በረከት ያጣው? እንዴ ድሮ እኮ በትንሽ ብር ነበር የምንኖረው፣ አሁን ይሄ ሁሉ እየገባ ማለት ያስፈልጋል። እነዚህን ሰዎች እግዚአብሔር ወደ ቤት የገባውንም እኔ እፍ አልኩበት። ለምንድን ነው ምክንያቱ? እናንተ አትጠይቁም፣ ራሳችሁን እየመረመራችሁ አይደለም። ምክንያቱ ግን ምንድን ነው?
የኔን ቤት ችላ ስላላችሁ ነው። ተስፋ የሚያደርጉት የሚጠባበቁት እናገኘዋለን ብለው የሚያስቡትና የሚኖሩት የሰማይና የምድር ሆኗል። የጥረት ችግር የለባቸው፣ የእቅድም ችግር ኖሮባቸው አይደለም። ግን ሰበብ ከፈለግን ብዙ ሰበብ መስጠት እንችላለን። ኢንፍሌሽን ነው ማለት ትችላላችሁ። ብዙ ምክንያት መስጠት ይቻላል። እግዚአብሔር ራሳችሁ ምን አድርጉ? ፈትሹ። እነዚህ የደረሱባችሁ 7 ኪሳራዎች በምን ምክንያት እንደመጡባችሁ ቆም በሉና አስቡ። የዛ ጊዜ መልሱን ታገኛላችሁ። ግን እኔ መልሱን ልንገራችሁ። መልሱ ይኸው፣ የኔን ቤት ምን ስላላችሁ ነው? ችላ ስላላችሁ ነው። እኔ የመንፈሳዊ ሕይወት መፍረስ የእግዚአብሔርን ቤት ችላ ማለት ከዛ የሚመጣ ነው ብዬ አምናለሁ። ጌታን በጣም የምትወዱ አንድ ሰው ብቻ ነው እንዴ? ጌታን የሚወድ ቤቱን ይወዳል አይደል? አንድ ራስ አንድ አካል ነው ጌታ ያለ። ክርስቶስ የቤተ ክርስቲያን ራስ ነው፣ አንድ አካል ነው ያለ። እግዚአብሔርን የሚወድ ቤቱን ይወዳል። ቤቱን የሚወድ አገልጋዮቹንም ይወዳል። ያስኬዳል ይሄ መርህ። ለጌታ ተንሰፍስፈን ቤቱን ችላ ልንለው አንችልም። እነዚህ ሰዎች ቅድም እንዳልኳችሁ ወደ ጣዖታት ዘወር ብለው አይደለም። እግዚአብሔር በሕይወታቸው አሁንም አለ፣ ያስቡታል። ግን ስንተኛ ሆኗል እግዚአብሔር? ሁለተኛ። ሰልፉን እግዚአብሔር ሲያይ ልክ በአብርሃም ሕይወት እንዳለው አልነበረም። እግዚአብሔር በአብርሃም ሕይወት በሕይወትህ እኔ የመጀመሪያ እንደሆንኩ አወቅኩ ነው ያለው። ይስሐቅን ሲሰጠው በቃ ይሄን ማረጋገጥ ነበር የፈለገው እግዚአብሔር። እኔ በአንተ ሕይወት ከይስሐቅ ጋር ስታነጻጽረኝ እንዴት ነው የሚል ነበር። አብርሃም ፈተናውን ምን አደረገ? አለፈ። የእግዚአብሔር ሙግት በዚህም ክፍል እሱ ነው። ለቤተ ክርስቲያን ምንም ስሜት የሌላቸው ሰዎች ለጌታ የጋለ ስሜት ይኖራቸዋል ብዬ እኔ አልልም። ቤተ ክርስቲያን ከሕይወታችን ልናስወጣት የማንችል በደም በስጋችን በአጥንታችን ውስጥ ያለች የክርስቶስ አካል መሆን አለባት። እግዚአብሔርን ማሰብ ማለት ቤቱን ማሰብ ማለት ነው። ቅዱሳንን ማሰብ ማለት ነው። ቅዱሳንን ማገልገል ማለት ነው። ተጠይቃለሁ ራሴን፣ ምን ይሆን ድራይቭ የሚያደርገኝ ለማገልገል ብዬ ሁሌ ራሴን ቼክ አደረጋ። የምር የእግዚአብሔር ፍቅር፣ የቅዱሳን ፍቅር ወይስ በቃ እንደው አንደኛዬን ጊዜን ስለሰጠው መጋቢ ስለተባልኩ ቼክ ማድረግ ያስፈልጋል። በዚሁ አጋጣሚ እወዳችኋለሁ። የምሬን ማለት ከዚህ ውጭ መኖር አልችልም። ይሄ ደግሞ እግዚአብሔር የሰጠኝ በመንፈስ ቅዱስ ውስጥ የገባ ስለሆነ ይሄን ስላችሁ ብዙ ችግር ያየሁት እኔ በእግዚአብሔር ቤት ነው። ባይዘወይ ማለት በክርስቲያን ፋሚሊ ነው ያደግኩት። ዓለም ከሳበችኝ በላይ በቤተ ክርስቲያን ወደ ዓለም እንዲሄድ የተገፋሁት ይበልጣል። እውነት አነጻጽረው ካላችሁ ዓለም ልትማርከኝ ና እያለች ከጎተጎተችኝ በላይ ማለት ኖ ብዬ የጌታን ቤት ብዬ ጌታን መውደድ ብዬ ጌታን ላገልግል ብዬ ስል የተነሳብኝ ሰልፍ ይበልጣል። ግን በጌታ ላይ ከደረሰው አንጻር በእኔ ላይ የደረሰው ፌዝ ነው ብዬ ሳነጻጽረው ምንም ነው ብዬ ከዚህ ውጪ ሌላ አማራጭም ስለሌለ በፍቅር ነው ማገለግለው። እግዚአብሔር ይመስገን። ሌሎቻችሁም እንደዚህ እንደሆናችሁ ተስፋ አደርጋለሁ። እግዚአብሔር የተባረከው። ስለዚህ የደረሰብንን ነገር ሁለተኛ ምን እናድርግ? እንጠይቅ።
ጌዲዮንን እግዚአብሔር ተገልጦ አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው ሲለው ዝም ብሎ አሜን ብሎ አፈፍ አላረገም። እግዚአብሔር ከእኛ ጋር ከሆነ ይሄ ሁሉ ለምን ደረሰብን? አባቶቻችንስ የነገሩን ተአምራቱ ወዴት አለ? መጠየቅ ያስፈልጋል። የደረሰብንን ነገር እየደረሰብን ዝም ብሎ መጓዝ አያስፈልግም። ይሄን ስል የደረሰብን ችግር ሁሉ መከራ ሁሉ ለእግዚአብሔር ባለመታዘዝ እግዚአብሔርን ባለማስቀደማችን ነው እያልኩ እየጠቀለልኩ አይደለም። ግን ምክንያቱን መርምረን ማወቅ አለብን። አይ ይሄ እንኳን እየሆነብኝ ያለው እግዚአብሔር አፕሩቭ አድርጎ በዚህ መንገድ እንዳልፍ ብሎ ነው ያላችሁት ከሆነ ጥሩ ነው። እግዚአብሔርን ባለማስቀደም የደረሰ ግን ከሆነ መመለስ ያስፈልጋል። ቅድሚያ ሊሰጠው የተገባው እግዚአብሔር ኋላ ተደርጎ ትኩረት ስለተነፈገ እግዚአብሔር ሕዝቡን ይሄ ሁሉ መከራ የደረሰባችሁ እኔን ባለማስቀደማችሁ ነው። ጌታ ጸጋውን ያብዛልን። በጣም የሚገርመው በእናንተ ምክንያት ምድር ፍሬዋን ነሳች። እኔም በእርሻዎችና በተራሮች በእህሉና በአዲስ ወይን ጠጅ በዘይቱና ምድር በምታፈራው ሁሉ በሰውና በእንስሳ በእጆቻችሁም ስራ ላይ ድርቅ አመጣለሁ ይላል። አሁን የድርቁን ምክንያት ሳይንቲፊክ የሆነ ትንታኔ መስጠት ሊችሉ ይችላሉ እነዚህ ሰዎች። ግን እሱ አይደለም ምክንያቱ። እኔ ነኝ ድርቅን የጠራውባችሁ። ልባችሁን በመንገዳችሁ ላይ አድርጉ። ቁጥር 5 እና 7 የመጨረሻው መልእክቴ ከቁጥር 12 እስከ 15 ያለው ነው። እግዚአብሔር ተናገረ፣ ደስ የሚለው ሕዝቡ ምላሽ ሰጠ። ምላሽ የምንሰጥ ሰዎች እግዚአብሔር ያድርገን። ቁጥር 12 እንደዚህ ይላል፣ የእግዚአብሔርን ድምፅ የነቢዩንም የሐጌን መልእክት ሰሙ፣ አምላካቸው እግዚአብሔር ልኮታልና፣ ሕዝቡም እግዚአብሔርን ፈሩ። ቁጥር 1 ምዕራፍ 1 ሲጀምር ታውቃላችሁ፣ ገዢው ዘሩባቤል ሊቀ ካህኑ ኢያሱና ሕዝቡም ሁሉ መልእክቱ በመጣ ጊዜ ፈጣን ምላሽ ነው የሰጡት። ምዕራፍ 1 ቁጥር 1 እና ምዕራፍ 1 ቁጥር 15ን ስታነቡ ምላሽ በምን ያህል ፍጥነት እንደሰጡ ያሳየናል። በ3 ሳምንት ጊዜ ውስጥ ነው ምላሽ የሰጡት። እናንብበው ቁጥር 1። መልእክቱ የመጣው መጀመሪያ በንጉሱ በዳሪዮስ በሁለተኛው ዓመት በ6ኛው ወር ከወሩም በመጀመሪያው ቀን የእግዚአብሔር ቃል በነቢዩ በሐጌ ወደ ይሁዳ አለቃ ወደ ሰላትያል ልጅ ወደ ዘሩባቤል ወደ ታላቁም ካህን ወደ ኢዮሴዴቅ ልጅ ወደ ኢያሱ እንዲህ ሲል መጣ። የመጀመሪያው መልእክት ቁጥር 15 ላይ እግዚአብሔርም የይሁዳን አለቃ የሰላትያል ልጅ የዘሩባቤልን መንፈስ የታላቁንም ካህን የኢዮሴዴቅን ልጅ የኢያሱን መንፈስ የቀሩትንም ሕዝብ ሁሉ መንፈስ አስነሳ። በንጉሱም በዳሪዮስ በሁለተኛው ዓመት በ6ኛው ወር ከወሩም በ24ኛው ቀን መጡ። የአምላካቸውንም የሰራዊትን ጌታ የእግዚአብሔርን ቤት ሰሩ። በስንት ቀን ልዩነት? በ23 ቀን ወደ እግዚአብሔር ተመለሱና ተነሱ። ለእግዚአብሔር ድምፅ ምላሽ ስንሰጥ ምንድነው የሚሆነው የሚለውን ነው ከቁጥር 12 እስከ 15 የሚነግረን። የመጀመሪያው ሰው እግዚአብሔርን ሲሰማ እግዚአብሔርን ይፈራል። እግዚአብሔርን ሰሙ፣ ደግሞ እግዚአብሔርን ምን አረጉ? ፈሩ። በዚህ ጊዜ ለእግዚአብሔር ድምፅ ምላሽ ሲሰጡ እግዚአብሔር ሌላ መልእክት ተናገረ። ቁጥር 13 ላይ ቀጥሎም የእግዚአብሔር መልእክተኛ ሐጌ ይህን የእግዚአብሔርን መልእክት ለሕዝቡ እንዲህ ሲል ተናገረ። እኔ ከእናንተ ጋር ነኝ ይላል እግዚአብሔር። እግዚአብሔር የተባረከ ይሁን። ለሚመለሱ የሚመለስ አምላክ ስሙ የተመሰገነ ይሁን። ይሄ ሕዝብ ያለው እግዚአብሔር አሁን አምላካቸው ሆነ። እኔ ከእናንተ ጋር እሆናለሁ። ስንመለስ ለእግዚአብሔር ድምፅ ምላሽ ስንሰጥ የመጀመሪያው የእግዚአብሔር ቸርነት፣ እግዚአብሔር በሙላት ከኛ ጋር ይሆናል።
በአዲስ ኪዳን እግዚአብሔር ከሕዝቡ አይርቅም ይላሉ ሰዎች። እኛ ነን ከመገኘቱ የምንወጣው ይላሉ። ምክንያቱም እሱ እስከ ዓለም ፍጻሜ ድረስ ከእናንተ ጋር እሆናለሁ የሚል ኪዳን ስለሰጠ እሱ አይደለም የሚርቀን፣ እኛ ነን የምንወጣው። ለእግዚአብሔር ድምፅ ምላሽ ስንሰጥ፣ እግዚአብሔርን ስንፈራ በመገኘቱ ውስጥ ያለማቋረጥ እንኖራለን። መገኘቱ ይሰማናል፣ ይታወቀናል። እግዚአብሔር የተባረከ ይሁን። ሁለተኛው ለእግዚአብሔር ድምፅ ምላሽ ሲሰጡ፣ እግዚአብሔርን ሲፈሩ እግዚአብሔር የሕዝቡን መንፈስ አስነሳ ይላል። እግዚአብሔር ይመስገን። የሕይወታቸው ማዕከል ሲሆን እግዚአብሔር እሱንም እናንብብ። ቁጥር 14 እስከ 15 እግዚአብሔርም የይሁዳን አለቃ የሰላትያል ልጅ የዘሩባቤልን መንፈስ የቀረ የለም፣ የታላቁንም ካህን የኢዮሴዴቅን ልጅ የኢያሱን መንፈስ የቀሩትንም ሕዝብ ሁሉ መንፈስ አስነሳ። በንጉሡ በዳርዮስ በሁለተኛው ዓመት በስድስተኛው ወር ከወሩም በ24ኛው ቀን መጡ። የአምላካቸውንም የሰራዊትን ጌታ የእግዚአብሔርን ቤት ሰሩ። እግዚአብሔር የተመሰገነ ይሁን። የመንፈስ መነሳት፣ የመንፈስ ግለት፣ የመንፈስ መነቃቃት፣ የልብ መነሳት ሆነ። ወገኖች ከድንዛዜ ወጡ፣ ከቸለተኝነት ወጡ። እግዚአብሔርን ወደ ሕይወታቸው መለሱት። የሕይወታቸው ዋና ማዕከል አደረጉት። እግዚአብሔር ይህንን በሕይወታችን ያድርግ። ጌታ መልካም ነው። እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል እንዳለው በተቃዋሚዎች ምክንያት የተዉትን የእግዚአብሔርን መሰረት ለመስራት እንደገና ምን አደረጉ? ተነሱ። ይሄ መልእክት የመጣላቸው በ520 ቢሲ ነው። ከተመለሱ ምናልባትም ከ15 ከ16 ዓመት በኋላ መሰረቱን ትተው ከቆዩ ከ15 ዓመት በኋላ ነው እግዚአብሔር መልእክቱን ያመጣው። ተነሱና በ3 ዓመት ተኩል ቤተ መቅደሱን ሰርተው ጨረሱ። ቤተ መቅደሱ ያለቀው በ516 ነው። የፈረሰው በስንት ነው? በ586። ስትቀንሱት ስንት ይሆናል? 70። እግዚአብሔር እንደተናገረው 70 ዓመት በተፈጸመ ጊዜ እንዳለው እግዚአብሔር መቅደሱን እንደገና ሰራ። እግዚአብሔር የተባረከ ይሁን። የእግዚአብሔር ቤት እኛ ነን። በአዲስ ኪዳን መቅደሱ እኛ ነን። እግዚአብሔር አሁን የሚታየው ፍርስራሽ በእኛ ህይወት ውስጥ ነው። ልቡን የሚያሳዝነው የኛ መንፈሳዊ ድርቀት ነው። ከሱ ጋር ያለን ግንኙነት መቋረጥ ነው። ለመንፈሳዊ ነገር ያለን ፍላጎት መዘጋት እግዚአብሔርን ያሳስበዋል። ወገኖች እግዚአብሔር በህይወታችሁ ስንተኛ ነው የዛሬ መልእክቴ። ለቤቱ ትኩረት እንስጥ። ለቤቱ ትኩረት መስጠት ማለት ለእግዚአብሔር ትኩረት መስጠት ማለት ነው። ይሄ ሲሆን ምን ሆነ? መንፈሳቸው ተነሳ፣ የእግዚአብሔር መቅደስ ተሰራ። በዚህ ጊዜ ምን ሆነ? ቁጥር 8 ላይ የተናገረው ነው የሆነው። ቁጥር 8 ላይ ምንድን ነበር ያላቸው? ወደ ተራራ ውጡ፣ እንጨትንም አምጡ፣ ቤቱንም ስሩ፣ እኔ በእርሱ ደስ ይለኛል እከብርበታለሁም ይላል እግዚአብሔር። የሁላችን ፍላጎት የሁላችን ምኞት ምን እንዲሆን ነው? እግዚአብሔር ደስ እንዲለው፣ እግዚአብሔር እንዲከብር ነው። እግዚአብሔር ደግሞ ደስ የሚሰኝበትንና የሚከብርበትን መንገድ ነገረን። በቃ በዚህ ነው ደስ የሚለኝ፣ በዚህ ነው የምከበረው ካለን እኔን የህይወታችሁ ማዕከል ስታደርጉ፣ ለቤቴ ቅድሚያ ስትሰጡ በዚያ እደሰታለሁ ካለን የሚያስደስተውን ማድረግ ይጠበቅብናል። ጌታ ጸጋውን ያብዛልን። መልእክቴን እንደዚህ ልጨርስ። ባለፈው ሰብኬ ስወርድ ሁለት ወዳጆቼ ማጠቃለያ አልሰጠህም ዛሬ ብለውኛል። ዛሬ ማጠቃለያ ሁሌ ስለምሰጥ እሱን ሳልሰጥ ቀርቼ እንደሱ ተብያለሁ። ጥሩ ኮሜንት ነው። እግዚአብሔር ይባርካችሁ። በዚሁ አጋጣሚ ወንድሞቼ መልእክቱን እናጠቃል። ምንድነው እግዚአብሔር ከትንቢተ ሐጌ ምዕራፍ 1 ሊነግረን የፈለገው? የመጀመሪያው ለእግዚአብሔር ነገር ምክንያት
አትስጡ። ኖ ኤክስኪውዝ ለጌታ ነገር ጊዜው ገና አልደረሰም አትበሉ። ጊዜው መቼ ነው? አሁን ነው። ልጆቼን ላሳድግ፣ ልጆቼን ልዳርና ኮሌጅ ልላክና አይሰራም። መቼ ነው? አሁን ነው። ቆይ ቢዝነሴ መስመር ከያዘ በኋላ እንትኔን እዳዬን ከከፋፈልኩ በኋላ አይሰራም። መቼ ነው ጊዜው? ጌታን ለማገልገል ጊዜው መቼ ነው? አሁን ነው። ከነ ቻሌንጆቻችን ነው ጌታን የምናገለግል። ስለዚህ ምክንያት አቁሙ። ለእግዚአብሔር ቤት ጊዜው አልደረሰም ብላችሁ ለራሳችሁ ጉዳይ ግን እየተጋችሁ ስለሆነ ራስ ወዳድ ሆናችኋል። ሁለተኛው መልእክት እሱ ነው። ከእግዚአብሔር በላይ ራሳችሁን አትውደዱ ነው። የጌታ ቤት ፈርሶ ቤተ ክርስቲያን ፈርሳ ደክማ እናንተ በተሸለሙ ቤቶቻችሁ አትኑሩ። እኔ እናንተ ቪላ ቤት አስቀይሞኝ ሳይሆን የኔን ቤት ችላ ስላላችሁ ነው እንጂ ሁለትም ሶስትም ቤት እንዲኖራችሁ እንኳን እግዚአብሔር እኔ እፈልጋለሁ። ሶስተኛ እግዚአብሔር ያለው እያደረጋችሁ ያላችሁትን ቆም ብላችሁ አስቡ፣ መንገዳችሁን ሰልሉ፣ ልባችሁን በመንገዳችሁ ላይ አድርጉ። የተለመደውን ምርመራ ሳይሆን ስፔሻል ኤግዛሚኔሽን አድርጉ። ህይወታችሁን በጥልቅ ፈትሹ። እየደረሰባችሁ ያለውን ምክንያቱ ምን እንደሆነ አስቡ። ሰላቢው ሳይሆን እኔ ነኝ፣ እፍ ያልኩበት እኔ ነኝ። በጥረታችሁ ልክ መኖር ያቃታችሁ፣ በተሸለሙ ቤቶቻችሁ ደስተኛ ሆናችሁ መኖር ያቃታችሁ እኔ ቤት አልባ ስለሆንኩ ነው። ዲዩ ቲንክ እግዚአብሔር ቤት አጥቶ የእግዚአብሔር ቤት ፈርሶ እኛ ደስተኛ ልንሆን እንችላለን? ሩቅ እንዳትሄዱ። መኖሪያው እኛ ነን አልኩኛል። በእኛ ውስጥ ያለው መንፈስ አዝኖ እኛ ደስተኛ ልንሆን እንችላለን? ለዚህ ነው ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ። ለራሳችንም ጤንነት መንፈስ ቅዱስ ደስ ሲለው እኛም ደስ ይለናል፣ እረፍት ይሰማናል፣ ደስታ ይበዛልናል። ስለዚህ ይህንን አድርጉ። እንዲህ ስናደርግ እግዚአብሔር ከኛ ጋር ይሆናል አለ። ሁል ጊዜም በመገኘት ውስጥ ውለን እናድራለን። መንፈሳችን ይነሳል። አዚም ድንዛዜ አይሰራብንም። ማዛጋት ምናምን አይሰራብንም ማለት ነው። ጸሎት ዳገቱ አንሆንም ማለት ነው። የእግዚአብሔር ቃል አይሰለቸንም ማለት ነው። ቤተ ክርስቲያንን መውደድ፣ አገልጋዮቿን መውደድ፣ ቅዱሳንን ለማገልገል ደስተኛ እንሆናለን ማለት ነው። አቅም እናገኛለን ማለት ነው። ከእሑድ ውጪ የማናስባት አትሆንም የእግዚአብሔር ቤት ማለት ነው። በቤታችንም በስራ ቦታችንም የእግዚአብሔር መንግስት በውስጣችን ያለ ይሆናል ማለት ነው። ቤቱን እንሰራለን፣ ጌታን ማገልገል እንጀምራለን። የዚያ ጊዜ እግዚአብሔር ደስ ይለዋል። እግዚአብሔር ምን ይላል? ይከብራል። እንጸልይ። ቅድሚያ ለእግዚአብሔር እሰጣለሁ። ቅድሚያ አንተን አደርጋለሁ። የመጀመሪያ ሆነ በህይወቴ እጨርሳለሁ። ሃሌሉያ 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 ትንሽ የማሰቢያ ጊዜ ቢኖረን ደስ ይለኛል። እግዚአብሔር በቃሉ በኩል ምን ይሆን ያለን? ምንድነው የተናገረን?
ሲተጉ የሚያገኛቸው ሲመጣ ጌታቸው በመክሊታቸው የሰሩ ምስጋና አላቸው። አገልግሎቱን ያልናቀ በጥቂቱ ታምኖ ብድራቱን ይቀበላል ስራው ተፈትኖ። ሲተጉ የሚያገኛቸው ሲመጣ ጌታቸው በመክሊታቸው የሰሩ ምስጋና አላቸው።